ሄሎ ጋይስ እንዴት ናችሁ? ሰላም ናችሁ? እንግሊዝ ዊዝ ጊዳይ የሚል ቻናል ነው። እንግሊዝ ዊዝ ጊዳይ ምን አይነት ቻናል ነው? እንግሊዝኛ ምርጥ የሆኑ እንግሊዝኛ ግራመር ወደ እናንተ የሚያቀርብ ቻናል ነው። ስለዚህ ቤተሰብ ሁኑ። ዛሬ ያዝኩላችሁ አርዕስት በጣም ምርጥ ነው። ስለ ቴኒስ ነው። ስለ ቴኒስ አንድ ስፔሲፊክ የሆነ ቴኒስ ነው። ከሌላው በምን ይለያል የሚል ነገር ደግሞ በደንብ ተብራርቶ ወደ እናንተ የተደረገ ስለሆነ በደንብ እዩትና ቴኒስ ማለት በምንድን ነው የሚለየው፣ ምን አይነት ስትራክቸር ሲኖረው ምን አይነት መልእክት ማስተላለፍ ይችላል የሚል ነገር በደንብ ይረዳቸዋል ማለት ነው። የያዝነው ደግሞ ፓስት ፐርፌክት ቴኒስ። ፓስት ቴኒስ ነው። እንደገና ፐርፌክት ሆኖ የተሰራ ነገር አለ። እንደገና ቴኒስ መሆኑ ነው እያሳየን ያለው። ሲምፕል ፓስት ቴኒስም አለ። ምንድነው ከሌላውስ? አሁን ፓስት ቴኒስ አራት አይነት ነገሮች አሉ። ከነሱ አንዱ ሌት ብሎ ደግሞ የራሱ የሆነ ስትራክቸር አለው፣ የራሱ የሆነ ትርጉም አለው ወይ ደግሞ መልእክት አለው። ስለዚህ ከአንደኛው ሌላኛውስ ምን ይለያል የሚለው ነገር ቁልጭ አድርጎ ያሳያቸዋል ይሄኛው። ስለዚህ ፓስት ፐርፌክት ቴኒስ የሚለው ምንድነው? ፓስት ፐርፌክት ቴኒስ ፓስት ነገር ነው። እንደገና ፐርፌክት ሆኖ የመጣ ነገር አለ። ይሄ በምን ይለያል የሚለው በደንብ ይዩት። ሳብጀክት ፎርም አለው ወይ ደግሞ ስትራክቸር አለው። ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ወይ ደግሞ ተቀጥሎ የሚመጣ ደግሞ አለ። ሳብጀክት ማለት ምንድነው? ብዙ ነገሮች ሳብጀክቶች አሉ። ስም መሆን ይችላል። ሂ ሺ ዘይ ዊ አይ ማለት እንችላለን። ሃድ አለ ሁሌ ማይረሳ ነገር። ከዛ ተከትሎ ቨርብ ስሪ ፓስት ፓርቲሲፕል ማለት ነው። ቨርብ ስሪ ማለት እነዚህ ፎርሞች ናቸው። አሁን ፓስት ፐርፌክት ቴኒስ በምንድን ነው የሚለየው? ምን አይነት ኢንፎርሜሽን እና ምን አይነት ስትራክቸር ነው ያለው ካላችሁ ከሆነ ስትራክቸሩ በፎርም መሰረት ሄዱ። አክሽን ኮምፕሊትድ ቢፎር አናዘር ፓስት አክሽን። አሁን በደንብ እዩት። አክሽን አለ። ኮምፕሊትድ የሆነ አክሽን አለ ቢፎር አናዘር ፓስት አክሽን። ቢፎር አናዘር ፓስት አክሽን ማለት ስለዚህ ፓስት አክሽን ደግሞ ሌላ ያስከትላል። ሲምፕል ፓስት ማለት ነው። ፐርፌክት ሆኖ የተደረገ ነበረ ማለት ነው። አንድ ነገር ሲደረግ አንድ ነገር ፐርፌክት ሆኖ ተደርጎ ነበረ የሚል ነገር አለ አይደለ? ተደርጎ ነበረ። አንድ ነገር ተደርጎ ነበረ ምን ሲሆን? የሆነ ነገር ሲደረግ፣ የሆነ ክስተት ሲከሰት ወይ ደግሞ የሆነ ሲምፕል ፓስት ቴንስ ሲያልፍ ማለት ነው። ምን አይነት ኢንፎርሜሽን ነው የሚል ነገር ያሳያል ማለት ነው። ለመጠየቅ እንገደዳለን። አሁን በደንብ ይነዩ። በፖዚቲቭ በኔጌቲቭ ኤንድ በኮስችን ነው የምናየው ማለት ነው። ኤግዛምፕል ቢፎር አይ ወንት ዜር አይ ሃድ ስፖከን ቱ አለሙ አለ። ቢፎር አይ ወንት ዜር ወደዛ ከመሄዴ በፊት። አሁን ሲምፕል ፓስት ቴንስ ነው ይሄ። አንድ ነገር ግን ተከስቶ ነበር። አንድ ነገር አስከስቼ ወይ ደግሞ አድርጌ ነበር። ፐርፌክት ሆኖ የተደረገ ነበር እያለ ነው። ምን ነበር? አይ ሃድ ስፖከን ቱ አለሙ። ስለዚህ አይ ሃድ ስፖከን ቱ አለሙ ማለት ፐርፌክት ሆኖ የተደረገ ነው። ስለዚህ ሁለት ተግባሮች አሉ። አንድ ተግባር አንድ ነገር ከማድረጌ በፊት አንድ ነገር ተከስቶ ወይ ደግሞ አንድ ነገር ፐርፌክት ሆኖ ተደርጎ የነበረ ነገር አለ እያለን ነው ያለው ማለት ነው። ቢፎር አይ ወንት ዜር ወደዛ ከመሄዴ በፊት አይ ሃድ ስፖከን ቱ አለሙ ለአለሙ አናግሬው ነበረ። ከመሄዴ በፊት እኮ እያለ ነው። አናግሬው ተደርጎ የነበረ ነገር ነበረ እያለ ነው ማለት ነው። ለዚህ ነው ፓስት ፐርፌክት ቴንስ ያልነው። ወደ ኮሽን ስንቀይረው ይሄኛው ደግሞ ሃድ ዩ ስፖከን ቱ አለሙ ቢፎር ዩ ወንት ዜር። ወደዛ ከመሄድ በፊት ለአለሙ አናግረው ነበር። ፐርፌክት ሆኖ የተደረገ ለአለሙ መናገር ነበረ ወይ ወደዛ ከመሄድ በፊት እያለው ነው። ያው ጥያቄ ነው ማለት ነው። አሁን ወደ ኔጌቲቭ ስንቀይረው ደግሞ ይሄኛው ቢፎር አይ ወንት ዜር አይ ሃድንት ስፖከን ቱ አለሙ ወደዛ ከመሄድ በፊት ፐርፌክት ሆኖ የተደረገ ነገር አልነበረም፣ አላደረኩም ነበረ፣ ለአለሙ አላናገርኩትም ነበረ የሚል ትርጉም አለው ወደ ኔጌቲቭ ሲቀየር ማለት ነው። ስለዚህ ቢፎር አይ ዋንት ዜር አይ ሃድንት ስፖከን ቱ አለሙ ይላል። ሁለተኛው ኤግዛምፕል ዘ ቲፍ ሃድ ስካፕድ ቢፎር ዘ ፖሊስ አራይቭድ ይላል። ዘ ቲፍ ሃድ ስካፕድ ቢፎር ዘ ፖሊስ አራይቭድ። ሌባው አምልጦ ነበረ
ተደርጎ የነበረ ነገር ምንድነው ሌባው አምልጦ እንደነበረ ነው በቃ ፐርፌክት ሆኖ የተደረገ እንዳመለጠ እሱ ነው ማን ሲሆን የሆነ ፖሊስ መድረስ ሲያጋጥም እዛ ፖሊሱ እዛ ሲደርስ ሲምፕል ፓስት ቴንስ አለ እዚህ እንደገና ፐርፌክት ሆኖ የተደረገ ሲምፕል ፓስት ፐርፌክት ቴንስ ደግሞ አለ the thief had escaped before the police arrived ይለናል ማለት ነው ወደ question ስንቀይረው ይሄኛው ሴንቴንስ had the thief escaped before the police arrived ያ ሌባው አምልጦ ነበር እንዴ ፖሊሱ እዛ ሲደርስ ይላል በደንብ ጥያቄ ነው had the thief escaped before the police arrived ያ question ነው ማለት ነው አሁን ወደ ኔጌቲቭ ስንቀይረው ይሄኛው ደግሞ the thief hadn't escaped before the police arrived ያ ሌባው አምልጦ አልነበረም ፖሊሱ ሲደርስ እዛው ፖሊሱ ሲደርስ ሌባው አምልጦ አልነበረም የተደርጎ የነበረ ነገር አልነበረ ይያለ ነው በደንብ ይዩት ፓስት ፐርፌክት ቴንስ ከሌላው ፓስት ቴንስ በምን ይለያል የሚለው ነገር ሌላውም እዩ ይሄኛውም እዩ ስለዚህ ስታናጣጥሩ ደግሞ ምን አይነት ኢንፎርሜሽን እያስተላለፈ እንዳለና ምን አይነት ስትራክቸር እንዳለው ምን አይነት ስፔሲፊክ የሆነ ኢንፎርሜሽንም እንደሆነ ያሳያቸዋል ማለት ነው አሁን ወደ ሶስተኛው ኤግዛምፕል እንሄድ my mother had just made some coffee when I arrived ይለናል my mother had just made some coffee when I arrived there ወይ ደግሞ እዛ ማለት ነው እኔ እዛ ሲደርስ እናቴ ኮፊ በቃ ሰርታ ጨርሳ ነበር ተደርጎ የነበረ ነገር ነበር ወዲያውኑ ጨርሳ ነበር ሰርታ ይያለ ነው just ሚለው ወዲያውኑ my mother had just made some coffee ያ coffee when I arrived እኔ እዛ ሲደርስ እናቴ ኮፊ ወዲያውኑ ጨርሳ አልቆ ነበር ተሰርቶ ተጨርሶ ነበር ኮፉ በመስራት ወይ ደግሞ ቡናው ሰርታ ጨርሳ ነበር ይያለ ነው ስለዚህ በቃ ስፔሲፊክ ሆኖ ተደርጎ የነበረ ነገር አለ እኔው እዛ መድረስም አለ ማለት ነው ስለዚህ ፓስት ፐርፌክት ቴንስ ምን አይነት ቴንስ እንደሆነ በደንብ እየራያችሁ መሄድ አለባችሁ ማለት ነው አሁን ወደ ጥያቄ ስንቀይረው ይሄኛው ደግሞ had my mother made some coffee when I arrived ምን አለ had my mother made some coffee when I arrived ያ እናቴ ቡና ሰርታ ጨርሳ ነበር እዛው ወዲያውኑ ጨርሳ ነበርች እኔ እዛ ሲደርስ ይያለ ነው ያው ራስ ታውቃለህ ሄዳል አይደለ ስለዚህ አንተ ንገረና ስለዚህ ግን ግራማቲካል ትርጉሙና ግራማቲካል ኦርደሩ በደንብ ያያችሁ እንደሆነ ተስፋ አደርጋለሁ ማለት ነው እሺ ወደ ኔጌቲቭ ስንቀይረው my mother had just made some coffee when I arrived my mother hadn't just made some coffee when I arrived my mother hadn't just made some coffee when I arrived እናቴ ቡና ሰርታ ጨርሳ አልነበረችም ወዲያውኑ ጨርሳ አልነበረችም እኔ እዛ ስደርስ ይያለ ነው ስለዚህ አፍራሽ ነው ማለት ነው ይሄኛው ኦኬ ወደ አራተኛው ኤግዛምፕል ስንሄድ አራተኛው ኤግዛምፕል by the time we arrived the part had finished ምን አለ by the time we arrived እኛ እዛ ስንደርስ በሚንደርስበት ሰዓት ይያለ ነው እኛ እዛው በሚንደርስበት ሰዓት the part had finished the part ወይ ደግሞ ዝግጅቱ አልቆ ነበር ተጨርሶ ፐርፌክት ሆኖ የተደርጎ አልቆ ነበር እኛ በሚንደርስበት ሰዓት እዛው በሚንደርስበት ሰዓት ተጨርሶ ነበር ይያለ ነው ምን አለ by the time we arrived the part had finished ሚለው the part had finished ማለት ፐርፌክት ሆኖ የተደረገ ነበር ማለት ነው መቼ እኛ እዛ በሚንደርስበት ሰዓት ይያለ ነው by the time we arrived the part had finished ያ ወደ ጥያቄ ስንቀይረው ይሄኛውም ደግሞ had the party finished by the time we arrived ያ እኛ እዛ በሚንደርስበት ሰዓት ፓርቱ ወይ ደግሞ ዝግጅቱ የሆነ የተደረገ ዝግጅት ፕሮግራሙ አልቆ ነበር ይላል ተደርጎ አልቆ ነበር ወይ ይያለ ነው ያ ወደ ኔጌቲቭ ስንቀይረው by the time we arrived the party hadn't finished እኛ እዛ በሚንደርስበት ሰዓት ፓርቱ
ተጨርሶ አልነበረም ተጨርሶ አልነበረም ስለዚህ ተደርጎ አልነበረም ሁሉም ነገር ፐርፌክት ሆኖ ተጨርሶ አልነበረም ስለዚህ እኛ ደርሰናል ይያለ ነው በደንብ እየተረዳችሁ እንደሆነ ተስፋ አደርጋለሁ ከተረዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ ሆኑ ኤግዛምፕል 5 ደግሞ ምን ይላል they had finished their task when it started to rain ይላል they had finished their tasks እነሱ ታስካቸው ወይ ደግሞ የሥራ ድርሻቸው ጨርሰው አጠናቀው ጨርሰው ፐርፌክት አድርገው ጨርሰው ነበር ዝናው መዝነብ ሲጀመር ወይ ደግሞ ዝናው ሲዘንብ ማለት ነው when it started to rain started ዝናው መዝነብ ሲጀመር ያን ጊዜ ማለት ነው እነሱ ስራቸው ጨርሰው ነበሩ አንድ ክስተት ተደርጎ ተጠናቆ ወይ ደግሞ ፐርፌክት ሆኖ የተደረገ ነበር አንድ ነገር ሲከሰት past perfect tense ምን እንደሆነ እየነገርኳችሁ ነው ማለት ነው አሁን ወደ ነገት ወደ question ስንቀይረው had they finished their task when it started their task the rain ይላል had they finished the task when it started it rain ምን አለ had they finished their task when it started to rain ይላል when it started to rain መዝነው ሲጀምር እነሱ ታስካቸው ወይ ደግሞ የሥራ ድርሻቸው ጨርሰው ነበሩ ይያለን ነው ወደ ጥያቄ ስንቀይረው አሁን ወደ ኔጌቲቭ ስንቀይረው ደግሞ when it started to rain when it started to rain they በደንብ ይዩት they hadn't finished እኔ ጋር ናችሁ አይደለ በደንብ ይዩት when they hadn't finished their task when it started to rain they hadn't በደንብ ይዩት ኔጌቲቭ ነው they hadn't finished their task when it started to rain ይለናል ስለዚህ አንድ ነገር ሲከሰት አንድ ነገር አልተደረገም ነበር ኔጌቲቭ ማለት አፍራሽ ነው በደንብ ይዩት እሺ ወደ መጨረሻው እንሂድ if I had known the answer I would have to you ይላል I would have to you ምን አለ if I had known the answer I would have told you አሁን ለምን ይጠቅመናል ማለት ነው past perfect tense ለምን ይጠቅመናል ለኮንዲሽናል ሴንቴንስ ይጠቅመናል ማለት ነው አንድ ፐርፌክት አድርጌ አውቄው ቢኖር ኑሮ ላንተ እነግርህ ነበር ይያለ ነው ማለት ነው if I had known the answer I would have told you እነግርህ ነበር ፐርፌክት አድርጌ ወይ ደግሞ ተደርጎ እውቀቱ ቢኖረኝ ይያለ ነው እኮ ኮንዲሽናል ሴንቴንስማ እውቀቱ ቢኖረኝማ እነግርህ ነበር ግን አላወቁቱም እውቀቱ አልነበረኝምና አልነገርኩም ያለፈ ነገር ሪግሬት ነው ያወራ ያለው ማለት ነው ለዚህም ያስተላልፋ ብዙ አይነት ጥቅም ነው ያለው ባይዘው ወይ ግን past perfect tense ምን እንደሆነ በደንብ ሃይላይቱ እንድትወስዱትና ሌላውም ደግሞ ምንም ከዚህ የተለየ ስላልሆነ የተለያዩ ብዙ መልእክት አለው ሌት ያለ ግን ዋናው ይህ ጭብጡ ከያዛችሁት ግን ሌላውም በደንብ ይረዳችኋል ማለት ነው ስለዚህ በደንብ ይዩትኛው እንዲረዳችሁ ከሌላውም በምን ይለያል የሚለው ነገርም ኮንሰፕቱ ተረዱት ግራመር ማለትማ ኮንሰፕቱ ከያዛችሁ ሌላ አንድ ነገር ሴንቴንስ ወይ ደግሞ ብዙ ነገር ስትናገሩም በጣም ስለምጠቅማችሁ ማለት ነው እንግሊዝኛ የምንለመደው በፕራክቲስ ነው እንግሊዝኛ የምንለመደው በፕራክቲስ ነው ሱር ያለው ፒለር ወይ ደግሞ ሁሉም ነገር ጭብጥ ወይ ደግሞ ትርጉም ያለው መልእክት ለማስተላለፍ ግን ግራመር ወሳኝ ነው ፒለር ነው ሁሉም ነገር ምሰሶ ነው ማለት ነው ስለዚህ ይህ ቪዲዮ ከወደዳችሁ ደግሞ ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ቤተሰብ ሁኑ እንግሊሽ ዊዝ ጊዴይ ሁሌ ከናንተ ጋር ነው